እመቤት ሞአባው በቀድሞ የናሳ ጠፈርተኛና የዓለም አቀፍ የጠፈር ጣቢያን ለ6 ወራት ህዋ ላይ ሆኖ በመራውና በቀድሞ የአሜሪካው ኮሎኔል ዊሊያም ማካርተር የሚመራውን የታይታን ቡድን እጩ ጠፈርተኛ ናት። ይህ የጠፈር ሚሽን 5 ሰዓት የሚቆይ ኦርቢታል ጉዞ ሲሆን 300 ኪሎ ሜትር ከምድር በላይ ይደርሳል። 3 ሰዓት ዜሮ ግራቪቲን ያካትታል። ኢትዮጵያዊቷ እመቤትም በ2029 ለሚደረገው ለዚህ ጉዞ ተመርጣ ከ2026 ጀምሮ ስልጠና እንደምትጀምር ከወዲሁ ታውቋል። እመቤት ሞአባው ኤሮስፔስ ኢንጂነሪንግ እና ስፔስ ሳይንቲስት ስትሆን የመጀመሪያዋ ሴት ኢትዮጵያዊ ጠፈርተኛም ናት። በኤሌክትሮ መካኒካል ኢንጂነሪንግ የመጀመሪያ ዲግሪዋን ስትሰራ ማስተርስ ዲግሪዋን ደግሞ በመካኒካል ኢንጂነሪንግ ጨርሳለች። የተለያዩ የስፔስ ተቋማት ያላቸው ግብ ይለያያል የምትለው እመቤት የጄፍ ቤዞስ ብሉ ኢንጂነሪንግ እና የኤለን መስኩ ስፔስ ኤክስ ምንም እንኳን የግል ተቋማት ቢሆኑም ግባቸው ግን ለየቅል ነው። የአሜሪካ መንግስት ተቋም የሆነው ናሳም ግቡ የራሱና ከሌሎች የተለየ ነው ስትል ትናገራለች። እሷ አሁን ተመርጣበት ልትሄድ ያለችበትን ታይታኑ የስፔስ ጉዞም ግቡ ስፔስን ወይም የጠፈር ምርምርን አካታች ማድረግ ነው። ታይታን የስፔስ ጉዞ ወደፊት ከ18 ዓመት በታች የሆኑ ልጆችንም ወደ ስፔስ የመውሰድ ዓላማ እንዳላቸው ትናገራለች። ሙሉ ታሪኩን በመሿለኪያ ቲዩብ ያገኙታል።